እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌ ለኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ዮሐዴን እንክበበው። ይህ መልእክት ለብዙዎች እንዲደርስልኝ እፈልጋለሁ። ፕሮቴስታንትን ቻሌንጅ ለማድረግ ከኤቲስት ጋር ብረት አድርገን አናውቅም። ፕሮቴስታንትን ቻሌንጅ ለማድረግ ከሙስሊሞች ጋር ብረት አድርገን አናውቅም። ሰዎችን ማስጨነቅ አልነበረብህም። አንተ ፎቶ እንገልጣለን እስኪሉ ድረስ ለምንድን ነው የምታስጨንቃቸው? ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። በእነዚህ በ2-3 ቀን ወንድማችን ዮሐድ የተከፈተበትን የጥቃት ዘመቻ እንግዲህ ሁላችሁም የሰማችሁት ጉዳይ ነው። ዛሬ እሱን የምንመለከት ይሆናል። ምን ነበር ጉዳዩ? ምንድን ነው የተፈጠረው? ወንድሞቻችንስ የቤተክርስቲያን ወንድሞች እነ አክሊል፣ እነ እፎይ፣ እነ ኢዮብ ዘሚካኤል፣ እነ የመዝሙረ ያሬድ ምን አሉ የሚሉትን የእነሱንም አስተያየት ይዤላችሁ መጥቻለሁ። ጉዳዩን ያልገባችሁ ያልተረዳችሁ ጥርት ያለ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ያደረጋችሁ አዲስ ናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰብ መሆን ትችላላችሁ። ቪዲዮን ላይክ በማድረግ ደግሞ ብዙውን ዘንድ መረጃው እንዲደርስ የበኩሉን እንዲወጡ መልእክት እናስተላልፋለን። በመጀመሪያ እስኪ ጉዳዩን እናጥራ። ከአክሊል እንጀምር። አብራችሁን ቆዩ። እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌ ለኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለኔ ቪዲዮን ፎቶን ትልክልኛለህ ነው እንግዲህ ወንድማችን ዮሐድ እንደምታውቁት እስልምና ላይ ምናምን ስለሚሰራ በቪዲዮ ምናምን አይወጣም፣ እንደሚያልኩ ምናምን አይታወቅም። እና እኚህ ፕሮቴስታንቶች ወንድማችን ኤርሚያስና ሌሎችንም ጨምሮ ምን እያሉ ነው ያሉት? ያው እስልምና ላይ ስለሚሰራ ናዝሬት ነው ያለው፣ ፎቶ ደግሞ የሱ እጃችን ላይ ስላለ ሙስሊሞቹ ያናቁት እንለቅበታለን እያሉ ነው። እንግዲህ ይሄን ያሉት የውይይት ጥሪ ስላቀረበ ብቻ ነው። እና መጽሐፍ ሲናገር እኛስ የክርስቶስ ልብ አለን ይላል። እና እነዚህ ሰዎች የክርስቶስ ልብ ባለፈበት አላለፉም ማለት ሙስሊሞች ያው ሊገርሉት ይችላሉ ብለው በማሰብ ነው እንደዚህ ያወሩ ያሉት በነገራችን ላይ እና ይግደሉት አይነት ነገር ማለት ነው። ኤኒዌይስ ወንድማችን ዮሐድን ፎሎ እናድርገውና በጣም የተወደደ ወንድማችን ነው። በጣም የሚጠቅም ወንድም ነው። ሁላችሁም ዮሐድን ፎሎ አድርጉት ፕሊዝ። ከታች ሜንሽን አድርጌላችኋለሁ። ቆየን። ምን ተፈጠረ መሰላችሁ? በቲክቶክ ላይ ከዮሐድ ጋር ኤርሚያስ ቀለሜ እንትን ለውይይት ጥሪ ይዘጋጁና እዛ ፕሮግራም ላይ ይቀራል። ከዛ ልክ እዛ ፕሮግራም ሲቀር በዛ ላይቭ ፕሮግራም ላይ እነ ዮኒ ማኛ የመሳሰሉ ብዙ ፖለቲካውም ላይም እምነቱም ላይም የሚሰሩ ይገቡና ምን ያደርጋሉ? እቺን ቤተክርስቲያን እንደለመዱት አፋቸውን ይከፍታሉ። ቤተክርስቲያን ላይ ብዙ የማይገባ ንግግር ይናገራሉ። ከዛ መካከል ደግሞ ወንድማችን ዮሐድን ለማስገደል ዛቻ ጀምራሉ። ፎቶ እኔ ጋር አለ፣ ፎቶን እለቃለሁኝ እያለ እንደገና ደግሞ ሙስሊሞች ከሙስሊሞች ጋር ንጽጽር ስለሚሰራ ሙስሊሞቹን ተሳድቧል። ስለዚህ ሙስሊሞች አድራሻውን ሰጣችኋለሁ የምታደርጉትን አርጉ በማለት ወደ ማስፈራራትና ወደማይሆን ዛቻ ይገባሉ። ብዙ ነገሮች እዛ ላይ ይነሳሉ። ተገቢ ያልሆነ ነገሮች ይነሳሉ። አሁን በዚህ ጉዳይ ላይ ብዙ ወንድሞች ሀሳባቸውን አስተያየታቸውን ሰጥተዋል። አሁን ቀጥሎ የምንመለከተው ወንድማችን መዝሙረ ያሬድን ነው። ከዛም እንቀጥላለን። ፕሮቴስታንትን ቻሌንጅ ለማድረግ ከኤቲስት ጋር ብረት አድርገን አናውቅም። ፕሮቴስታንትን ቻሌንጅ ለማድረግ ከሙስሊሞች ጋር ብረት አድርገን አናውቅም። ለምን? ትክክለኛ የክርስቶስ ቤተክርስቲያን ምን ስላልሆነች እንደዚህ አይነት ባህሪ የለባትም። ራሷን ችላ ትቆማለች። የአጋንንት ልጆች የሲኦል ልጆች የተባሉ ይዋጓታል፣ ይገፏታል፣ ግን አትወርቅም። ድል የምታደርገው ቤተክርስቲያን ናት። ስለዚህ ይህንን በደንብ እንድታውቁ እፈልጋለሁ። ይህን ሰሞን እየተደረገ በተረፈ ዛቻው ማስፈራራቱ ምናምኑ ስንፍና ነው። ተውት፣ ድራማ ነው፣ ፖለቲክስ ነው። እስልምና ላይ የሚሰሩ መሐመድ እውነት ለሁሉ ዳንኤል እውነት ለሁሉ መሐመድ ዳንኤል ሌሎችም አሉ፣ ፎቶቸው የማይታይ አንድም ቀን እኛ እነዚህ ልጆች አሳልፈን እንሰጣለን ብለን አናውቅም። ምክንያቱም ይሄ የክፋት ጥግ ነው፣ ብልግናም ነው፣ አጋንንታዊነት ነው። አንለውም፣ ወደፊትም አንለውም። እነሱ ስላደረጉት እኛ በእነሱ ልክ አንወርድም። ስለዚህ ዮሐድን ዝም ብሎ ለማስፈራራት ውይይት ለምን ጠራኸኝ ብሎ
ውይይት ለምን ተጠራው ብሎ ሰው እስልምና ላይ አፍን ስለከፈት ፎቶን አውጣለሁ ይላል እንዴ? እስከ መቼ ነው እንደዚህ የሚፈራው? ዲያቆናት ያናግሩኝ አለ። ሌላው ደግሞ ዮሐድዬ ቅድስና የለውም ተባለ። ቅድስና የለውም ዮሐድ ቅድስና ስለሌለው ለእኔ አይመጥንም ተባለ። ዲያቆናትን ኦኬ እሺ፣ ዲያቆን ናታኒም ጥሪ ያቀረበ፣ ዲያቆን መኩ ጥሪ ያቀረበ። ይኸው ዲያቆናት እኔ ታላቁ አለን ያለው እኔ ምን ጨምርልሃለን። እንግዲህ አሁን መጨረሻ ላይ ሲኖዶስ ወይ ጳጳስ ትል ይሆናል ማለት ነው። በዚህ አይነት ፓትሪያርክም ትል ይሆናል። ኦኬ እኛም ደሴም ርዕስ ወንድሞቻችን ባነሱ በጥምቀት በቅዱስ ቁርባን በነገረ ስላሴ በእነዚህ ሁሉ ልንዋይ እንፈልጋለን። እንግዲህ ዲያቆን ከሆነ መስፈርቱ ኦኬ። እንግዲህ አሁን ጳጳስ ስላለ ማለት ነው። ስለዚህ ኦርቶዶክሲያን ወንድሞቻችሁን በደንብ አድርጋችሁ ፎሎ እያረጋችሁ ዲዊት ሼር እያረጋችሁ የሚሰሩትን ቪዲዮ ኢንካሬጅ የምታደርጉበት የፕሮቴስታንትን ደግሞ ድራማ፣ ፖለቲክስ፣ ክፋት፣ ተንኮል ኦርቶዶክስን ለማጥቃት ከማንም ጋር ህብረት እንደሚያደርግ ከማንም ጋር ከእስልምና ጋር የሚሆን ከኤቲስት ጋር የሚሆን ከሌላም ጋር የሚሆን ህብረት እንደሚያደርግ ያየንበት ነው። የሁሉ አይደለም፣ ጥቂቶች ንጹህ ጭንቅላት ያላቸው ፕሮቴስታንቶች አሉ። ማጆሪቲው ግን ወደዚህ አይነት ማይንድ ሴት መጥቷል። ይሄ ደግሞ ትክክለኛ የክርስቶስ ቤተክርስቲያን የእናንተ እንዳልሆነ ማሳያ ነው። የእኛ ደግሞ እንደሆነችም ደግሞ በግልጥ በደንብ ማሳያ ነው። ዮሐድዬ እግዚአብሔር ካንተ ጋር ይሁን፣ በርታልን ወንድማችን። በጣም ካንተ ብዙ ተምረናል። እንኳን እኛ አይደለንም ሙስሊሞቹ እንኳን ይመሩባል። ፕሮቴስታንቱ ሳይቀር ስለ እስልምና ያወቀው አንተና እፎይ ሌሎችም ካሉ ወንድሞች ነው። ኦኬ ዛሬ ግን ምን ሆነ ማለት ነው? እስልምናው ላይ ዮሐድ ተናገረ። ስለዚህ ፎቶ ይወጣ ብሎ ኤርሚያስ ወንጌል ላይ ነኝ የሚለው እና ዮናስ ምናምን ተሰብስበው ሌሎችም ተሰብስበው እንደዚህ አይነት የሰነፍና ክፉ የሆነ ሀሳብ ሲዶልቱ ከኤቲስትና ከእስልምና ጋር ሲፋቀሩ ህብረት ሲያደርጉ አይቼ በጣም አፍር ያለውም ስቅ ያለውም ግን ደግሞ የሚጠበቅ ነው። ባይዘወይ የሚጠበቅ ነው። በቃ ሁሉም ኦርቶዶክስ ላይ ተባብሮ ሆዳቸው አምላካቸው ኖራቸው በክብራቸው እንደተባለው ሁሉም ኦርቶዶክስ ላይ አንድ ይሆናል፣ ይፋቀራል። ዋና ኦርቶዶክስ ትጠቃ የሚል አቋም ይዞ ስለሆነ ማለት ነው። እና ማነው ዮሐድዬ በርታ፣ እፎይም በርታለን። ሁላችሁም እዚህ ያላችሁ ኢዮባም፣ ቴዶም፣ ባሩኬም ታላቁ እንዲያቆን ሁላችሁንም በአገልግሎታችሁ በርቱ። እኛም ከእናንተ ስለሆነ እንበረታለን፣ እንማራለን። እግዚአብሔር ይስጥልኝ። ወንድማችን መዝሙረ ያሬድ እናመሰግናለን። አሁን ደግሞ የወንድማችን የእፎይን ሀሳቡና አስተያየቱን እንሰማለን። እንቀጥል። ስላገኘኋችሁ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። ዮሐድዬ ሰላም ብያለሁኝ። ከረጅም ጊዜ በኋላ የተገናኘ ነው ይመስለኛል። ገስት ላይ አዎ፣ በጣም ተጠፋፋን። አንተ ሰውዬ ደህና ነህ? በቃ ፎቶ ሲገለጥ ትመጣለህ ወደኛ። እንከፍላለን። በስንት ነው ያስፈረሙ? በከባድ ዝውውር ነው። ከባድ ነው። አንችለው። አዋጭ ከሆነ ልከዳችሁ እችላለሁ ትላለህ። ተቀላቀለን ነው እፎይ እንደ ወደኛ ይምጣ እንጂ በዚህ ንጽጽር ላይ መጀመሪያ ካየኋቸው ነው እንትና ዮሐድንና ታላቁን ምንድን ነው የሚያወሩት ምናምን እያልኩኝ መጀመሪያ በደንብ የተማርኩባቸው ሰዎች ናቸው እና እቀናባቸው ነበረ። ሜቢ አለኝ ሰማነው ይሰማል ያ እና ሁለቱም ይመቹኛል። አስቀድሜ ያየኋቸው ስለሆነ በጊዜው እስልምና ላይ በጣም የሚሰሩ ነበሩ። አሁን ላይ ወደ ፕሮቴስታንቱ ዞሩ እንጂ እስልምናው ላይ በደንብ የሚሰሩበት ሰዓት ያኔ እስልምናው ላይ ይመስለኛል ሞር ፎከስ አድርገው የሚሰሩት ከፕሮቴስታንት ይልቅ እና ከስር ቁጭ ብዬ አዳምጣቸው ነበረ። የታላቁን ላይ ብላይ አንድ ሁለት ተናግሬያለሁ። ለዮሐድ ግን ነግሬዋለሁ። ታስታውሳለህ? ነግሬያለሁ እንደማደንቅ አይባልም ይመስለኛል። ቴክስት አድርጌለታለሁ እና እውቀቱ ይገርመኛል። በጣም የምደነቅበት ልጅ ስለሆነ ማለት ነው። እና እስልምናውንም አትክዱን፣ ሳትገለጡ ኑ ብለን ነበር። አሁን ስትገለጥ ወይንም ትመጣለህ። እኔስ ሰዎችን ማስጨነቅ አልነበረብህም። አንተ ፎቶ እንገልጣለን እስኪሉ ድረስ ለምንድን ነው የምታስጨንቃቸው? ማሜ መጭመቅ ለምን እንደዛም ሄደ? ለምን
እዚህ ድረስ ከሚሄዱ ድረስ መጥፎ ነገር የተናገርከው ያለ አይመስለኝም። ውይይት ነው ያልከው። ውይይት ብሎ ለጠራ ሰው በዚህ መጠን ማለት ምንም እንትን የሚያስብል ነገር እኮ የለም። ፎቶ አለኝ ምናምን ብሎ ውስጣችን ክፋት መኖሩ የሚያሳይ ነው፣ ተንኮል መኖሩ የሚያሳይ ነው። በዚህ መጠን መናገር በራሱ ጤናማ እንዳልሆነ የሚያሳይ ነው። ከዛ በኋላ ደግሞ ህብረት ያደረጓቸው መዝሙር ያሬድም ሲለው እንደሰማው ስለተናገረው ከዛ በፊትም ሌሎች ብላችሁት ሊሆን ይችላል። አልቆየውም አክቹዋሊ ከዛ በፊት ከመግባቴ በፊት ከደገምኩት ሶሪ የተነሱትና ህብረት ያደረጓቸው ሰዎች ጤናማ ለመሆናቸው ዮሐድን ጸረ ክርስቶስ አድርጎ እነኛን ሰዎች ደግሞ ጤናማ አድርጎ ከነኛ ጋር ህብረት ማድረግ በራሱ የሚያሳፍር ነው። ሰው እነኚህን አይነት ሰዎቹን ወደ ጎን ብሎ ግን ምእምኑ ላይ መስራቱ የተሻለ ይመስለኛል። ኦኬ ተከታዮች የምትከተሏቸው ሰዎች ማንን ነው የሚከተሉት? ማንን ነው የሚያደንቁት? ይሄ ነገር እኛ ላይ ሜቢ አይታችሁት ሊሆን ይችላል። ከአንድ ወር በፊት በጣም ቻሌንጅ አድርጎን ነበረ። እነኚህ አካላት ምንድናቸው? አላማቸው ምንድነው? ምን አይነት እቅድ አላቸው? እኛም ሙሉ መረጃዎቻቸው፣ ቪዲዮዎቻቸው አሉን። እጅግ በጣም ብዙ ቪዲዮዎቻቸው ስላሉን ማለት ነው። ምን መስራት እንደሚፈልጉ፣ ምን ማድረግ እንደሚፈልጉ፣ ከማን ጋር ህብረት እንደሚያደርጉ፣ እንዴት እንደሚያደርጉ ሙሉ መረጃዎቻቸው አሉን። ቻሌንጅ አድርገውን ስለነበረ እኛም ከሙስሊሞቹ ጋር ህብረት አድርገው ጠንቅቀን እናውቀዋለን አካሄዳቸውን። ወደዚህኛው ሲመጡ ደግሞ እነኞቹ እጃቸውን ስመው አሞግሰው ሲቀበሏቸው የሚገርም ነው። አልጠበቅንም ነበር በዚህ መጠን ማለት ነው። ከሙስሊሞቹ ባልተናነሰ እነኞቹ ሲቀበሏቸው የሚገርም ነው። ምን አይነት ማለት ፕሮቴስታንቱም እንደዚህ አሁን እውነት ፕሮቴስታንቱ ያስቀጥለዋል ሲናያለም ማለት ነው። ነገ ተነገ ወዲያ ወጥተው ይቃወማሉ። እኛን አይወክልም እንደዚህ አይነት አካሄድ። ክርስቶስን የሚሳደቡትን ከኛ ጋር ህብረት አድርጎ ማሞገስ ጥሩ ልብ እንዳላቸው ሃይማኖትን አይሳደቡም ብሎ የሚሉ ከሆነ ከዛ ፕሮቴስታንቶቹ እኛን ይወክላሉ ካሉ በደንብ የምናጠራው ይሆናል ማለት ነው። እኔ ግን ተስፋ አደርጋለሁ ነገ ኖ ይሄ ነገር እኛን አይወክልም የሚሉ ፕሮቴስታንቶች ይመጣሉ ብዬ ተስፋ አደርጋለሁ። ካላደረጉ ግን እንደዛ ማይሉ ከሆነ ዘሆል አብረው ህብረት ያደርጋሉ ማለት ነው። ባይዘ ግብረ ሰዶማውያን ናቸው። ግልጹን ለመናገር ያህል ግብረ ሰዶማውያን ናቸው። እንዲህ ስንል ደግሞ በቃል ብቻ ሳይሆን ሪል ቪዲዮዎቻቸው እጃችን ላይ ስላለ ማለት ነው። መረጃዎቻቸው ያሞገሳቸው ሰዎች ያወደሷቸው እንበክላለን ኢትዮጵያ ላይ ቂም ይዘናል፣ ኢትዮጵያ ላይ እንበክላቸዋለን። እናንተ ትረሳላችሁ፣ እኛ እንረሳም። እንደምንም ብለን እንዴት እንደምናጠምዳችሁ እኛ እናውቃለን። እኛ የወጋ ነው እኛ የከተብነው ሰው የእኛ ምርኮኛ ይሆናል ብለው ዝተዋል። የእነሱ ምርኮኞች ያሞጉሳቸዋል። ምን እየከተቧቸው፣ ምን እየወጓቸው፣ ምናቸውን እያያዙባቸው እንደሆነ እነሱ ያውቁታል። እኛ ግን ምንድነው እሱ የምናደርገው? ኦዲየንሱ ከእንደዚህ አይነት ቦታ ከእንደዚህ አይነት ሁኔታ ህብረት ባያደርግ ጤናማ ነው። ህብረት የሚያደርግ ከሆነ ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ስለሚባል ተመሳሳይ ሀሳብ፣ ተመሳሳይ እምነት ያላቸው ህብረት ማድረግ ይችላሉ። እኛ ከእንደዚህ አይነት አካላት ጋር ህብረት ማድረግ እንደሌለብን ለኦዲየንሱ ማስተማር፣ ኦዲየንሱ በራሱ ጊዜ ተፋቸዋል። እኔ አሁን አሉ ትናንትናም ጽፌበታለሁ፣ ከሳምንት በፊትም ጽፌበታለሁ። የዛሬ 15 ቀን አካባቢም ይሄን ነገር አካሄዱን ሙስሊሙ እውነት ትቀበሉታላችሁ ወይ? ከሙስሊሞቹ ሳይድ ጀስ እስልምናን ብቻ ስላወደሱላችሁና ሌላውን የሚሳደቡ ግብረ ሰዶሚያንን ትቀበላላችሁ ወይ? ጤናማ ሙስሊሞች አሉ። ትናንትና ራሱ የጻፍኩት አለ ምስክርነት ማለት ነው። በቪዲዮ ተምራ ስጨርስ እናወጣዋለን ማለት ነው። ቼክ አደረግን። አዎ የእኛ ኡስታዞች ሲያሞግሷቸው አየው። የእነኛን ሳጠራ ደግሞ ግብረ ሰዶሚያን ናቸው፣ የጥርቁን መንፈስ የሚከተሉ ናቸው። እነሱን ከሚያወድሱ ኡስታዞች ምን ልማር? እናንተንስ እንዴት ልተች ብለው አይምሯቸውን እየተጠቀሙ ያሉ ስላሉ እናንተ እዚህ ላይ በደንብ ብሰሩበት ኦዲየንሱ ላይ ማለት ነው። ህብረት የሚያደርጉት ከእንደዚህ ጋር ነው። ከእንደዚህ ጋር ህብረት እያደረገ በምን ሞራሉ ነው ነገ ሌላውን ኢቭን ግብረ ሰዶሚያንን የመቃወም ሞራል ይኖረዋል ወይ?
ስላሴን እንደዚህ ክርስቶስን የሚሳደቡ ጋር በጣም ጸያፍ ስድብ ጀግና ምናምን ብለው እነኚህ የሚያወድሱ ከነኚህ ጋር ነው ህብረት የምታደርጉት። መልካም ይመቻችሁ፣ ተማሩ ከናንሱ። ግን ይሄ አካሄድ ትክክል አይደለም። ኦዲየንሱ ላይ መስራት ጤናማ ነው። በተረፈ ዮሐድ ከጎንነን፣ በርታ፣ ወደኛ ብቀበል እንወዳለን። አካፍል እውቀትን ወደኛ መጣ እያልክ እና እንደዛ ነው። ሁላችሁንም ቴንኪው። ካበዛው ሶሪ። ኧረ አልበዛም። ፎይ እግዚአብሔር ይስጥልን፣ እናመሰግናለን። አሪፍ መልእክት ነው ጸዴ፣ የእውነት ለመናገር ማለት ነው። እና ህብረታችንን ቼክ እናድርግ። አክቹዋሊ አሁን እንዲህ አይነት ማስፈራሪያዎች ምናምን ለክርስቲያን ምንም እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው እልክላችኋለሁ። ዮሐዴን እንክበበው። ይህ መልእክት ለብዙዎች እንዲደርስልኝ እፈልጋለሁ። ተመልከቱ እንግዲህ ወንጌል ባፋችን ወንጌል በልባችን ሁሉ ሞልቷል ብለው የሚያስቡ ሰዎች ምን ያክል ለተንኮልና ለሴራ እንደዚሁም ደግሞ የሰውን ጥፋት ለማፋጠን እንደሚቀማሙ አያችሁ። ታዲያ እነሱ ለዚህ አይነት ግፍ ሲዘጋጁ፣ እኛ ደግሞ ለወንድማችን ትክክለኛውን ክርስቲያናዊ የሆነ ፍቅር መለገስ መቻል አለብን። ቤተሰቡን በማፍራትና በማብዛት ዮሐዴ 81,000 ቤተሰብ ነው ገና ያፈራው። እባካችሁ 100,000 እንኳን እናድርሰው። ይህንን በማለቴ በጣም አዝናለሁ። መሰል ወንድሞች እጅግ በጣም ያነሰ ቤተሰብ ይዘው ነው የሚንቀሳቀሱት። ሐዋርያዊ አገልግሎታቸው ብዙዎችን ሊያሳትፍ የሚገባ ሆኖ ሳለ ያንን ግን እያደረግን አንገኝም። እስቲ ግድ የለም ከዮሐዴ እንጀምር። 19,000 ሰው በእርግጠኝነት ይህን ቪዲዮ ያየዋል። 19,000 ሰው ፎሎ ካደረገው የወንድማችን ቤተሰብ 100,000 ይገባል። በተረፈ ለእንደዚህ አይነት ተንኮልና ክፋቶች በቂ የሆነ ወንድማዊ ትስስርና ፍቅር እንዳለን እንድታውቁ እንፈልጋለን። ግዴላችሁም ቃሉን ዝም ብላችሁ እንደ ፈሪሳውያን አትናገሩት፣ ኑሩት። ይህን ያለ ወንድም ተንኮል አምላኬ ጠላት እንዳይጥለኝ ደካማ ነኝ እኔ አንተ ካልደገፍከኝ አለ ያው ያለውን አክቹሊ እኔ ትላንትም ነገር ያለው ግን ምንድነው አንተ ጋር ጥፋት ሆኖ የታየው ለምን መሰለ? አሁን ለምሳሌ አሁን አንተ ያደረግከውን ትላንት አብሮ የመጣው ልጅ ፕሮቴስታንት ማን ነው? ሚኪ ነው ኖ ቢኒ። አሁን ቢኒ አንተ ያደረግከውን ቢያደርግ ማንም ሰው ጭራሽ ማለት ያን አርግድም አይሰጠውም። በቃ ምንም እንደውም አንተ ያደረግከውን ባያደርግ ኖሮ እንዴ ምን አስቡ ነው ተብለን ልንገረም እንችላለን። እና ጥፋት ከሆነብህ የሚሆንብህ አንተ ከመሆን አንጻር ብቻ ነው። ማለት ሌላ ሰው ቢያደርገው ጥፋት አይደለም። ቢኒ አሁን ያልኩ የትኛውን ፕሮቴስታንት ቢያደርገው ሀኒቾ ብታደርገውም ጥፋት ላይሆን ይችላል። ኢቨን ሀኒቾ ራሷን ብታደርገው ማለት ነው። አንተ ግን ከክርስቲያኑ ማህበረሰብ ጋር ካለህ ግንኙነት አንጻር በነገራችን ላይ አሁን ከኔ ጋር ወይም ከኛ ጀማ ጋር ብቻ ሳይሆን እዚሁ ኖርማል ሚዲያ ላይም ከክርስቲያኑ ማህበረሰብ ጋር ያለ እንትን ይታወቃል። እና ከዛ አንጻር በተቻለ አቅም በቃ ገለልተኛ ነው መሆን የምትችለው፣ ያው ፌር ለመሆን ማለት ነው። እና በውይይት ሰበብ ተጠርቶ ሰውን ሰብስቦ ከዛም በውይይት ሰበብ ሰውን ከጠሩ በኋላ እኔ በጣም እንደው ርቀት ሄደህ ማድረግ ከቻልክ የምታደርገው ምንድነው? በቃ ደምረው በምንድነው ስሙ በፎርፌ ተሸንፎ ቀርቷል ውይይቱ ብትል ማንም ሊደብሩ አይችልም። ከፈለክ እንደዛ ማለት ትችል ነበር ማለት ከዛ በኋላ ይሄ የግለሰብ ጉዳይ ይሆናል፣ ራሱ ይወጣዋል ማለት ነው አይደል? ራሱ ደምረው በቃ በፎርፌ ፈርቶ ተሸነፈ፣ በቃ እንደዛ ብለን እንዝገው ብላ አለቀ። ስለዛ በየቤታችሁ ሄዳችሁ የራሳችሁን መስጠት የምትፈልጉትን ትምህርት ስጡ። አሁን እንደዚህ ብታደርግ ውይይቱ የነበረው ከግለሰብ ጋር ስለነበረ ምንድነው ቀጥታ ነገሩን የሚወጣውም ራሱ ግለሰቡ ይሆናል። ስለዛ አንተ ላይ ምንም የሚመጣ ነገር የለም ማለት አንተ ያን ያህል እንደዚህ ብዙ ነገር ውስጥም መግባት አይጠበቅብህም ማለት ነው። ከዛ በኋላ እንግዲህ ወንድማችን ኤርሚያስም ሌሎችም በየቤታቸው ደግሞ ሄደው ትምህርታቸውን መስጠት ይችላሉ። ግን እንዴት ነው አሁን እንትኑንም ይሄ ያለውን ነገር ምናምንም እንዳየው ሁሉም ሰው ይሄ ቤተክርስቲያን የሚወክል አይነት ውይይትም አይደለም፣ እንደነዚህ ነገሮች ለውይይት ይሄ መወያያ አይደሉም ምናምን ተብሎ የሚነገርባቸው መጽሐፍት ላይ እወያያለሁ ብሎ መነሳት ይሄ ክርስቲያናዊ አይደለም። አስቀድመን ለመናገር ያህል የመጀመሪያው እሱ ነው። በዚህ ምክንያት በጣም ብዙ ወንድሞች ምናምን በቃ ሚዲያው ላይ ሲጣራ ለካ ተቃውሟል ነው ይሄ ውይይት መደረግ የለበትም ብለው
ተናግሮ ነበር መሰለኝ። አሁን ይሄ ቢግ ዲልም አይደለም እውነቱን ለመናገር። አሁን እንደነዚህ አይነት የህፃናት ጨዋታዎች ላይ ምናምን ማውራትም አልፈልግም እውነቱን ለመናገር። ግን ብዙ ሰዎች ያው ይሄ ኮንሰርን ስለሆነባቸው ምናምን ነገር ያው ዝም ብለን ትንሽ እናወራ ነው እንጂ የሆኑ ሁለት ልጆች ተወያዩ አልተወያዩ ምንድን ነው አሁን እሱ ያን ያህል አስጨናቂ ሆኑ እንደ አንገብጋቢ ሆኑ ስለነሱ እኔ የማውራት እንትኑም የለኝም። ምንም በህይወታችን ውስጥ ምንም ጭራሽ ከፍም ዝቅም የማያደርግ ነገር በክርስቲያናዊ ህይወቴም በምንም ጉዳይ ውስጥ ያን ያህል ምንም የማይፈጠር ነገርን ያን ያህል እንደትልቅ ነገር አላየሁም እኔ ፐርሰናሊ ማለት። ግን ብዙ ሰዎች ግን ይህንን ግድ ሰጥቷቸው የሚያዩት ከሆነ ከዛ አንጻር ነው ትንሽ ነገርም እየተናገርኩ ያሉት እና እንዳልኩ ወይ አያለው ያለው ደምረው ከሆነ ይሄ እንግዲህ ምንም ማድረግ አትችልም። በቃ ወይ ደምረው ወይ አየው ጋለው ካለ ኦኬ ዌልከም እና ተወያይ ልትል ትችላለህ። እንግዲህ ራሱ ወይ አያለው ካለ ማለት ነው። ከዛ ደግሞ የወንድሞች ምናምን ምክር ሰምቶ ደግሞ ነው አይ በቃ ይሄ ነገር እንደው ቢቀር ይሻላል ካለ በቃ ብልህ ነው፣ ጎበዝ ነው፣ ጥሩ ነው፣ ልባም ነው። የወንድሞችን ምክር ሰምቶ አልወያይም ካለ ማለት ነው። ስለዛ ምንድነው ይሄ ልባምነቱን ይጠብቅለት፣ ጥሩ ነው፣ ብልህነቱን ይጠብቅለት። አንተ ምን ልታደርግ ትችላለህ? ከፈለግ ፈርቶ ነው ብለህም ማስወራት ትችላለህ፣ ራሱ ይወጣዋል ማለት ነው። ግን ከዚህ በተቃራኒው ግን የሆነ ያህል ሰዓት ቁጭ ተብሎ ቅዱሳን ሲሰደቡ ከነበረ ቤተክርስቲያን ስትሰደብ ከነበረ ይሄ አስቸጋሪ ይሆናል። ያው ሲሳንተ ታውቃለህ አስቀድመንም እንዳወራ ነው። በቃ ወይ እንደዛ አድርገህ ዝም ብለህ ማለፍ ነው እንግዲህ ምን ይደረጋል። አንተም አክቹዋሊ ብለህ ነበር እኔ ጋር ሌላኛው ተወያይ በሌለበት አንድ ግለሰብ ብቻ ተቀምጦ እንደፈለገ መሆንማ እንደዛማ አይቻልም ነገር ስትል ነበር አንተ ማለት። ስለዚህ እሱን ግን አላስጠበቅም ነው። እኔ አሁን የተረዳሁት ምን መሰለህ፣ አሁን እኔ ሲስ ላይ ምናምን እንደዚህ አሁን አንዳንዶቻችሁ እንደምትጽፉት እንደዛ ነው ምናምን እያልኩኝ አይደለም። ያው ሲስ እኔ በጣም ስለምቀርበው ሲስን አውቀዋለሁ። በጣም ልቡ ንጹህ የሆነ ጽድት ያለ ሰው ነው። እሱን እኔ መናገር እችላለሁ እንግዲህ እስከማውቀው ማለት ነው። እስከማውቀው ሲስ እንደዛ ነው እና አሁንም ምንም የሚቀየርብኝ ነገር የለም። እና አንዴ እንደዚህ አይነት ነገር ውስጥ ከገባህ በኋላ ከአንተ ቁጥጥር ውጭ ይወጣ ይመስለኛል። ኦልሬዲ አድሚን አድርጋቸው ምናምን በቃ ይሄ ሞዴሬት አድርጋቸው የምትፈልጉትን አስገቡ አይነት ነገር ውስጥ ከገባ በኋላ ለማስቆምም አይ ቲንክ የሆነ በቃ ያዝ ያደረገ ነገር ያለ ይመስለኛል። እና ከአንተ ቁጥጥር ውጭ ወጥቶብህ ግን በዛ ውስጥ ግን ምን አይነት ነገር ተፈጸመ? ብዙ ክርስቲያኖችን ያሳዘነ ይሄ የተለመደ አይነት የስድብ መዓቶችን ብቻ እንደዚሁ ተሳርቦ እንዲወጡ ተደረገ እና እሱ ነው እንግዲህ ብዙዎችን ያስከፋው እና እንዳልኩ ብታደርግ አሪፍ ነበረ። እና ደግሞ ይሄ አሁን እንዳልኩ አሁን አንተ ከክርስቲያኑ ማህበረሰብ ጋር ካለህ ቀረቤታ አንጻር ጥፋት ይሆንብሃል። ምንም ይሄ ግልጽ ነው። እና እሱን ተረድተህ እንደውም አሁን አንተ ላይ ማለት ነው ሶሪ ብትል ኖርማል በቃ አላጠፋውም ብቻ ብሎ እንትን ማለት ሳይሆን ኦኬ ከዚህ አንጻር አስከፍቻችሁ ከሆነ ሶሪ። አሁን ለምሳሌ ቤቲናን ባለፈው ያስከፋናት ሰዓት ምንም ዝም ብሎ ኖርማል ጨዋታ ነው። አሁን ይዛን ቀን ቤቲና አሁን ልኡካን ምናምን ብለን ኖርማል ጨዋታ ነው እና እሱ አሁን ትንሽ ከፋትና እንደውም አውርታኝም ነበር እና ከአንተ ጋር አውርታ ነበር። አይ በቃ ሶሪ እንበላት ካስከፋናት። አሁን ይሄ ኖርማል አንዲት እህት ናት፣ ያውም ደግሞ ኖርማል ጨዋታ ምንም ማለት ስድብ ምናምን አይደለም፣ ኖርማል ጨዋታ ብቻ ነው እና እሷን የሚያስከፋት ከሆነ ግን በቃ ይቅርታ በላት ምናምን እንበላት ምናምን አይነት ነገር። እንደውም አንተ ራስህ ቪዲዮ ሰርታል መሰለኝ ሶሪ ካስከፋዎች ብለህ አይደል? አንዲት እህትን አስከፋኝ ብለህ ከአስበህ እንደው የማስከፋት ነገር እንኳን በሌለበት እኔ ጋር እየተቆራረጠ ነው። ሶሪ ማለት የምትችል እኮ ወንድሞቻችንን እጅግ እናመሰግናለን። ቴዶን፣ እፎይንና አክሊል። አሁን ደግሞ የማስመለክታችሁ ወንድማችን ኢዮብ ዘሚካኤል አሪፍ ጥያቄ ጠይቋል። እስቲ ጥያቄውን እንግዲህ ትሰማላችሁ። አሪፍ ነገር ነው የተናገረው። የእሱን መልእክት አስተላልፍላችኋለሁ። እኔ በአዲስ መረጃ እስከመጣ ድረስ ሰላም ቆዩልኝ። ጥያቄ ነው ያለኝ። እስቲ የምታረጉ አላችሁ ጻፉልኝ። አንድ ጻፉልኝ ማድረግ የምትችሉ። እሺ ልቀጥል። ጥያቄ ምንድነው? እንደሰማነው ምን የሚል ሐሳብ ነው ያነሳው? የዮሐድን ፎቶ እንለጥፋለን ምክንያቱም እስልምናን ተናግሯል አለ እና ያለበትን ጠቆመ። ምን ያደርጉታል ብሎ ነው ያው እርምጃ ይወስዱበታል ብሎ ነው እና ገዳይ ናቸው እያለ ነው ማለት ሙስሊሞች እንዲህ ናቸው ብሎ እየነገረን ያለው። ይሄ እኔ ጥያቄ ነው እና ለእስልምና ምን አይነት አመለካከት ነው ያለው? ሙስሊሞች እሱ በተናገረው ላይ መልስ እንዲሰጡ እንፈልጋለን። ምክንያቱም
ስለ እስልምና ምን አይነት ኢሜጅ እኛ ውስጥ እንዲፈጠር እየነገረን ነው። የምሬን ነው ጋይስ። እና ምን አይነት ስማ ኢሜጅ እየገነባ ነው? ከአንተ ጥያቄ አልቀበልም። የምሬን ነውና ጠይቁልኝ፣ ፖስት አድርጉት። ስለ እስልምና ምን አይነት ሐሳብ ነው ያለው? እና ገዳይ ናቸው አሳዳጅ ናቸው እያልከን ነው ወይ? ሙስሊሞች ለቀለሜ ሐሳብ ምላሽ እንድሰጡ ግብዣ አቀርብላችኋለሁ። ይሄ ነው አዛቢ። አሬ የተነጠሰ ነገር ስሙንም ምኑንም ቀይሮ እንዳይወጣ